የስፖርት ክለቦች ቀጣይነትና ህልውና አሁንም በመንግስት ተቋማት ይሁንታ ሆኖ ቀጥሏል። አዲሱን የስፖርት አዋጅ ክለቦች ከተረዱት ለቀጣይነታቸው ትልቅ ተስፋ መሆኑን ባለሙያዎች ሀሳባቸውን ሰጥተዋል። ታደሰ ሙላት ተጨማሪ አለው። የክለቦች የህልውና ጉዳይ ላለፉት በርካታ ዓመታት በኢትዮጵያ እግር ኳስ ላይ የተጋረጠ አደጋ ሆኗል። ታይተው ድንገት የጠፉ ለመፍረስ ጫፍ ደርሰው በርብርብ የተረፉና የመፍረስ አደጋ ተጋርጦባቸው ቋፍ ላይ የሚገኙ ክለቦችን መመልከት የሀገራችን እግር ኳስ አንዱ ገጽታ ሆኖ ቀጥሏል። አብዛኞቹ የሀገራችን እግር ኳስ ክለቦች በመንግሥት በጀት ላይ ጥገኛ የሆኑና የራሳቸው ገቢ ምንጭ የሌላቸው ከመሆኑ ባሻገር የበጀት አጠቃቀማቸውም ከደሞዝ ክፍያ ባለፈ የክለቡን ቀጣይነት በሚያሳዩ ተግባራት ላይ ሲሰሩ አይስተዋልም። የክለብ አደረጃጀትና አስተዳደር ክፍተት፣ የረጅም ዓመት ስትራቴጂክ ዕቅድን መሠረት ያደረገ አመራር አለመኖርና ውጤታማ ያልሆነ የፋይናንስ አጠቃቀም በክለቦች ላይ የሚስተዋሉ መሰረታዊ ችግሮች ናቸው። የከተማው ከንቲባ ወይም ደግሞ የከተማው የዞኑ አስተዳዳሪ ወይም የክልሉ አስተዳዳሪ ነው በጀት የለኝም ያለ ሰዓት መፍረሳቸው የሚታይ ነው። ከ90 በመቶ ከ95 በመቶ የገቢ ምንጫቸው የመንግስት ቋት ነው። የመንግስት ቋት የህዝብ ቋት ነው። ይህ በመሆኑ ደግሞ አንድ ቀን መንግስት ከስፖርቱ ይልቅ ሌላ የልማት ስራ አለብኝ ብሎ ከቆመ ቶታሊ የስፖርት ክለቡ ይፈርሳል ማለት ነው። ዓለም አቀፋዊ ተሞክሮዎች እንደሚያሳዩት ተቋማዊ ግንባታ ላይ የሚሰሩ ስራዎች የአንድን ክለብ ህልውናና ቀጣይነት ይወስናሉ። የሀገራችንን ክለቦች አደረጃጀትና አመራር ለማሻሻል ከስፖርት ፖሊሲው የሚቀዱ የተለያዩ አዋጆችና መመሪያዎች ቢወጡም አተገባበር ላይ ያለው ችግር የሚፈለገውን ውጤት እንዳይመጣ እንቅፋት ሆኗል ሲሉ የዘርፉ ባለሙያዎች ይገልጻሉ። የጸደቀው የስፖርት ፖሊሲ ክለቦችን ወደፊት እንዲገፉ የሚያበረታታ የስፖርት ፖሊሲ ነው። ያ ማለት ክለቦች በሂደት በአጭር ባጠረ ጊዜ ከመንግስት ጥገኝነት ወጥተው ራሳቸውን የሚችሉበትን ነገር የሚያበረታታ ፖሊሲ ነው የወጣው። ከዚህ በፊት የነበረው ፖሊሲም ክለቦች ራሳቸውን እንዲችሉና ቀስ በቀስ ከመንግስት ድጎማ እንዲወጡ ያበረታታል። ይሄኛውን ፖሊሲ ያን ያበረታታል፣ ያንንም ይፈቅዳል። ከዛ ተነስተን ክለቦች መስራት ያለባቸውን ስራ አልሰሩም ነው ወደሚለው መመጣ። ፖሊሲው ይደግፋቸዋል። ፖሊሲው የራሳቸውን ገቢ እንዲሰበስቡ የራሳቸውን ገንዘብ ራን እንዲያደርጉ ወይም ደግሞ እንዲያስተዳድሩ ይፈቅድላቸዋል። ግን ክለቦች በዛ መጠን አይሉም። የሀገራችን የስፖርት ፖሊሲ ክለቦች የገቢ ምንጫቸውን በማስፋት ራሳቸውን ችለው እንዲንቀሳቀሱ ያዛል። የፖሊሲውን ተግባራዊነት ተከታትሎ ማረጋገጥ የአስፈጻሚው አካል ኃላፊነት ሲሆን ክለቦችም ጊዜውን የዋጀ የክለብ አደረጃጀትና አመራር ለማስረጽ በቁርጠኝነት ኃላፊነታቸውን ሊወጡ ይገባል የስፖርት ባለሙያዎች ምክር ነው። እኔ እንደ ስጋት የምመለከተው መንግስት ካወጣው ዘንዳ ክለቦች ወራሳቸውን ወደሚችሉበት መንገድ መንግስትም እያገዛቸው፣ ለምሳሌ ይሄ ኢንፍራስትራክቸር ሜዳዎች፣ መሬት መንግስት ላይ የሚገኙ ነገሮች ናቸው። እነዚህ ነገሮች ሳፖርት የሚደረጉ ቋሚ የሆነ አሴት የሚሰሩ ተጫዋቾች፣ ታዳጊ ወጣቶች ላይ ልማት ላይ የሚሰሩ ከሆነ አዲስ የወጣው የስፖርት ፖሊሲ ክለቦች በአጭር ጊዜ ውስጥ ራሳቸውን ችለው ወደ ትርፋማና ለህዝቡ የሚጠቅም ግብር የሚከፍሉ ክለቦች ይሆናሉ ብዬ አስባለሁ። ለሚወጣው መመሪያና ደንብ ተገዢ ሊሆኑ የሚገቡ እና ህጎችን ተግባራዊ ሊያደርግ የሚችል አስተዳደር ወይም አመራር ያስፈልጋል ብዬ አስባለሁ።